የህወሓትን ቅስም የሰበረ የማያዳግም እርምጃ ተወሰደ። በጥቃቱ ከፍተኛ የህወሓት አዛዦች በተኙበት ተገድለዋል። ልዩ ሰበር መረጃ ከመቀለ ደርሶናል፣ በዝርዝር ይቀርባል። የኢትዮጵያን ሰላምና መረጋጋት ለማናጋት ከውስጥና ከውጭ የተሸረቡ ሴራዎችን የጸጥታ ኃይሉ በከፈለው መስዋዕትነት ከሽፈዋል ሲሉ ኮሚሽነር ደመላሽ ተናግረዋል። ተጨማሪ መረጃ አዘጋጅተናል፣ በቆይታችን ተሰሙታላችሁ። በኢትዮጵያ የውጭ ምንዛሬ ገበያ ላይ አዲስ የታየው ክስተት የባንኮችን የዶላር አቅምና ልዩነት እንዲሁም የገበያውን ጥበት በግልጽ አጋልጠዋል። የኔፓል ፖሊስ ሀገሪቱን ከቲቤት ጋር በሚያዋስነው ድንበር አካባቢ የሚገኙ መንደሮችን ጠራርጎ በወሰደው ድንገተኛ ጎርፍ አደጋ የሞቱ ሰዎች ቁጥር 332 መድረሱን ይፋ አድርጓል። በውጭ የመረጃ ሰዓታችን ሰፋ ያለ ዘገባ አዘጋጅተናል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። በየዕለቱ ሰበር የተባሉ እንደዚህ አይነት ምርጥ ዜናዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያን ሰላምና መረጋጋት ለማናጋት ከውስጥና ከውጭ የተሸረቡ ሴራዎችን የጸጥታ ኃይሉ በከፈለው መስዋዕትነት ከሽፈዋል ሲሉ ኮሚሽነር ደመላሽ ተናገሩ። የኢትዮጵያ ፌደራል ፖሊስ ከመከላከያ ሰራዊት ከክልልና የከተማ አስተዳደር የጸጥታ አካላት ጋር በፈጠረው ጠንካራ ቅንጅትና በጀግንነት በከፈለው መስዋዕትነት ሀገሪቱን ለማናጋት ከውስጥና ከውጭ የተሸረቡ የጥፋት ሴራዎችን ማክሸፍ ተችሏል ሲሉ የፌደራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገልጸዋል። ይህንን የገለጹት በትላንትናው ዕለት በተካሄደው የኢትዮጵያ ፖሊስ ኮሚሽነሮችና የሰላም የጸጥታ ኃይል ኃላፊዎች የጋራ የጸጥታ መድረክ ላይ ነው። በመድረኩ የኢትዮጵያ ፌደራል ፖሊስ ምክትል ኮሚሽነሮች፣ ጄኔራሎችና እንዲሁም ከፍተኛ አመራሮች፣ የክልልና የሁለቱም ከተማ አስተዳደር የፖሊስ ኮሚሽነሮች እንዲሁም የሰላምና ጸጥታ ኃላፊዎች ተገኝተዋል። በመድረኩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ፌደራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ሁልጊዜም ኢትዮጵያ በችግሮች እንድትቆይና ሰላሟ እንዲናጋ የሚሹ የውስጥና የውጭ ጠላቶች በርካታ ሴራዎችን ሲያቅዱ ቆይተዋልም ብለዋል። ነገር ግን የፖሊስ ሰራዊቱ፣ ሚሊሻ፣ የመከላከያ ሰራዊቱና ሌሎች የጸጥታ አካላት ከህዝቡ ጋር ተቀናጅተው በሰሯቸውና ህይወታቸውን ጭምር በመክፈል ባሳዩት ተጋድሎ ሴራዎቹን በማምከን የሀገርን ሰላምና ደህንነት ማስጠበቅ መቻሉን ተናግረዋል። በዚህም የተቀናጀ ጥረት ከ50 ሚሊዮን በላይ የህዝብ ተሳትፎ በሰባተኛው ሀገራዊ ምርጫ ሙሉ በሙሉ በሰላም እንዲጠናቀቅ ተደርጎ በሀገር ውስጥና በዓለም አቀፍ ደረጃ ታሪካዊና በአርያነት የሚጠቀስ ትልቅ የጸጥታ ድል መመዝገቡን ኮሚሽነር ጄኔራሉ ተናግረዋል። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪ የምታደርገው ሽግግርን ለማረጋገጥ ከተለያዩ ተቋማት ጋር የተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ገለጸ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው በረሃ ሐሰን ኢትዮጵያ ወደ ኤሌክትሪክ ተሽከርካሪ የምታደርገው ሽግግርን ለማረጋገጥ እስከ 2030 የወጣውን ስትራቴጂ ለማሳካት በልዩ ጥረት የተሰራ መሆኑን ተናግረዋል። ሽግግሩን የሚያሳልጡ በርካታ የታዳሽ ኃይል አማራጮች በበቂ ደረጃ መኖራቸውንም አንስተዋል። እንዲሁም ከኤሌክትሪክ ተሽከርካሪ መለዋወጫ ዕቃ ጋር በተያያዘ እስካሁን እጥረት እንደሌለ አንስተው የዲጂታል ሲስተም አሰራር ተጠናክሮ መቀጠሉን ተናግረዋል። የ2030 ስትራቴጂውን እውን ለማድረግ ከአጋር ተቋማት፣ ከአምራቾችና አቅራቢዎች እንዲሁም ከባለድርሻ አካላት ጋር በመሆን የተሰራበት መሆኑንም ተናግረዋል። በተለይ ዘርፉ ላይ የወጡ መመሪያዎች ደረጃቸውን በጠበቀ መልኩ እንዲተገበሩ እየተደረገ ነው ብለዋል። እንዲሁም የፋይናንስ ዘርፉ እንዲጠናከር ለማድረግ በመመሪያ የመደገፍ ስራ ተጠናክሮ እንደሚቀጥልም ተናግረዋል። በነዳጅ ላይ ያለውን ጥገኝነት ለመቀነስ የ2030 ስትራቴጂ እቅድን ለማሳካት ከተለያዩ የፋይናንስ ተቋማት ጋር የተሰራ ነው ሲሉም ተናግረዋል። በኢትዮጵያ የውጭ ምንዛሬ ገበያ ላይ አዲስ የታየው ክስተት የባንኮችን የዶላር አቅም ልዩነትና የገበያውን ጥበት በግልጽ አጋልጧል። የኢትዮጵያ ብሔራዊ ባንክ ባለፈው ረቡዕ ዕለት ባካሄደው የውጭ ምንዛሬ ጨረታ ላይ መሳተፍ የቻሉት 5 ባንኮች ብቻ ሲሆኑ ዶላር ማግኘት የቻሉት ደግሞ 2 ብቻ እንደሆኑ ተነግሯል። ይህንን ተከትሎ በጥቁር ገበያው ዶላር ሲጨምር የብር ዋጋ
አንድ የአሜሪካን ዶላር 188 ብር እየተመነዘረ ይገኛል። ይህ የጥቂት ባንኮች ብቻ አሸናፊነት በባንኮች መካከል ያለውን ሰፊ የፋይናንስ እምቅ አቅምን ከማሳየቱም በላይ አብዛኞቹ ባንኮች ከፍተኛ የውጭ ምንዛሬ ረሃብ ውስጥ መሆናቸውን የሚያመላክት መረጃ ነው። በዚህ የጨረታ ሂደት አንድ የአሜሪካን ዶላር በአማካኝ 160 ብር ከ20 ሳንቲም የተመነዘረ ሲሆን ይህም በኦገስት ከነበረበት 161 ብር ከ7 ሳንቲም ብር አንጻር ሲታይ የምንዛሬ ተመኑ መጠነኛ መረጋጋት ማሳየቱን ያሳያል። ይህ የረቡዕ ጨረታ ውጤት የኢትዮጵያ ብሔራዊ ባንክ በ2026/27 በጀት ዓመት የመጀመሪያው ሩብ ዓመት እያካሄደ ያለውን ተከታታይነት ያለው የውጭ ምንዛሬ አቅርቦት አካል ነው። ባንኩ 125 ሚሊዮን ዶላር ለሽያጭ ቢያቀርብም የንግድ ባንኮች ግን 170.5 ሚሊዮን ዶላር ለመግዛት የጨረታ ሰነድ አስገብተዋል። ይህ ከአቅርቦቱ የ36 በመቶ ብልጫ ያለው ፍላጎት መጠን በገበያው ላይ ያለውን የውጭ ምንዛሬ ጥማት እንደሚያሳይ ነው የተገለጸው። በአጠቃላይ በኦገስት በተካሄዱ 3 ተከታታይ ጨረታዎች ብሔራዊ ባንክ 750 ሚሊዮን ዶላር ለገበያ አቅርበዋል። ነገር ግን ከባንኮች የቀረበው አጠቃላይ የግዢ ፍላጎት 1.5 ቢሊዮን ዶላር መድረሱ አቅርቦቱ ከፍላጎቱ ጋር ሊመጣጠን አለመቻሉን ያረጋግጣል። በ2024 የተጀመረው የማክሮ ኢኮኖሚ ማሻሻያና የገበያ መርህ ሂደት ተከትሎ ዶላርን ለማከፋፈል የሚደረገው ጥረት ስርዓቱ አሁንም በከፍተኛ ፍላጎትና ጫና ውስጥ መሆኑን እያሳየ ይገኛል። በደቡብ ትግራይ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ ከባድ ድሮን ጥቃት ተፈጸመ። በደቡብ ትግራይ ዞን ሳርቲ ወረዳ በሚገኘው የግጃት ከተማ ሁለተኛ ደረጃ ትምህርት ቤት ላይ ከባድ ድሮን ጥቃት መፈጸሙ ተገልጿል። ጥቃቱ የተፈጸመው ነሐሴ 20 ቀን 2018 ዓ.ም ከምሽቱ 4 ሰዓት ገደማ እንደሆነ የተገለጸ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ አንድ ብሎክ ህንፃ ላይ ባረፈው የድሮን ሚሳኤል በህንፃውና በንብረት ላይ ከፍተኛ ውድመት ማድረሱ ተገልጿል። በጉዳዩ ላይ ያገኘነው የአካባቢ መረጃ እንደሚያመላክተው ጥቃቱ የታለመው የትምህርት ቤቱን ቅጥር ግቢ መሰረት ያደረገ ቢሆንም ድርጊቱ የተፈጸመበትን ምክንያት በተመለከተ የተለያዩ ወገኖች የተለያዩ መግለጫዎችን በመስጠት ላይ ይገኛሉ። አካባቢውን ቅርብ በሆነ መልኩ የሚከታተሉ ምንጮች እንደገለጹት ጥቃቱ የተፈጸመው ህወሓት የጦር መሳሪያ ባከማቸባቸውና ወታደራዊ እንቅስቃሴ እያደረገባቸው በሚገኙ መሰረተ ልማቶች ነው። አክለውም ከሰሞኑ በአካባቢ የሚፈጸሙ የድሮን ጥቃቶች ሙሉ በሙሉ ኢላማቸውን የጠበቁና ወታደራዊ ማዕከላት ላይ ያለሙ እንደሆኑ ነው የተገለጸው። በሌላ በኩል ደግሞ የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ በሰጡት መግለጫ ጥቃቱ የተፈጸመው ሁለተኛ ደረጃ ትምህርት ቤት ላይ ለበርካታ የአካባቢው ተማሪዎች የመማር ማስተማር አገልግሎት ይሰጥ የነበረ ማህበራዊ ተቋም መሆኑን ገልጿል። ኃላፊው በሲቪልና የህዝብ አገልግሎት መስጫ ተቋማት ላይ የተፈጸመውን ይህንን ድርጊት አጥብቀው የኮነኑ ሲሆን ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶችና የሚመለከታቸው አካላት ሁኔታውን በጽኑ እንዲያወግዙ ጥሪ አቅርበዋል። በከተማው በተፈጸመው በዚህ የድሮን ጥቃት ምክንያት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ድንጋጤ የተፈጠረ ሲሆን በጥቃቱ ሳቢያ የደረሰው የሰው ህይወት ጉዳት ወይም የቁስለት አደጋም ዝርዝር መረጃን ለማጣራት የክትትል ስራዎች እየተደረጉ ይገኛሉ። የፌዴራሉ መንግስት እየፈጸመ ያለው የቅድመ መከላከል ጥቃት በህወሓት ላይ ከፍተኛ ውድመትን አስከትሎ አሁንም ተጠናክሮ ቀጥሏል። በጥቃቶቹ በርካታ የታጣቂ ኃይሉ አዛዦችና እንዲሁም ከፍተኛ ቁጥር ያላቸው ተዋጊዎችና እንዲሁም ከባድ መሳሪያዎች፣ የመሳሪያ መጋዘኖች ሙሉ በሙሉ ወድመዋል። የኔፓል ፖሊስ ሀገሪቱን ከቲቤት ጋር በሚያዋስናት ድንበር አካባቢ የሚገኙ መንደሮችን ጠራርጎ በወሰደው ድንገተኛ የጎርፍ አደጋ የሞቱ ሰዎች ቁጥር 332 መድረሱን ይፋ አደረገ። ፖሊስ አብዛኞቹ ሟቾች የውጭ ሀገር ዜጎች መሆናቸውን አውስቶ ከ900 በላይ ሰዎች ደግሞ የደረሱበት እንደማይታወቅ ገልጿል። በቲቤት 3 ሰዎች መሞታቸውና ቢያንስ 552 የደረሱበት አለመታወቁን የቻይና ብሔራዊ መገናኛ ብዙሃን ዘግበዋል። ነገር ግን ያሉበት ያልታወቁ ሰዎች ቁጥር የኔፓል ፖሊስ ይፋ ያደረገው መረጃ ውስጥ ስለመካተቱ የታወቀ ነገር የለም። ከኔፓል የወጡ የተረጋገጡ ቪዲዮዎች በጎርፍ ድልድይ ተሰብሮ ሲወሰድ ብዙ ፎቆች ያሉት ህንጻ ሲወድቅና በርካታ ህንጻዎች ያሉ
ያሉት ከተማ ሲወድምም ያሳያል። ከዚህ ቀደም በአካባቢው ተራራ የመውጣት ልምድ ያለው ግለሰብ ለቢቢሲ የደረሰው አደጋ ምን ያህል አውዳሚ እንደሆነ ድንገተኛም እንደነበረ ማመን እንዳልቻለ ገልጿል። ከቴክሳስ ቤተሰቦቻቸው ወደ አካባቢው የተጓዙ ሁለት እህትማማቾች እንወዳቸዋለን፣ ወደ ቤታቸው በሰላም ይመለሱ ሲሉ መልእክታቸውና ምኞታቸውን ገልጸዋል። በሀገረሰብ ሙዚቃ አቀንቃኟ ዶሊ ፓትረን ሞት የአሜሪካ ባንዲራ ዝቅ ብሎ እንዲውለበለብ ተደረገ። የሀገረሰብ ወይም ካንትሪ ሙዚቃ ንግስት እየተባለች የምትጠራው አሜሪካዊቷ ዶሊ ፓትረን ከዚህ ዓለም በሞት መለየቷን ቃል አቀባዩ ማርሲል ፓሬስ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። በተወለደች በ80 ዓመቷ ከዚህ ዓለም በሞት የተለየችው ተወዳጇ የሙዚቃ ሰው በካንሰር ህመም ምክንያት ማረፏን ቃል አቀባዩ ገልጿል። የሀገሯ አሜሪካ ባንዲራም በዚህ አንጋፋ ሙዚቃ ሰው ሞት ምክንያት ዝቅ ብሎ እንዲውለበለብ ተደርጓል። በጎርጎሮሲያኑ የዘመን አቆጣጠር በ1946 የተወለደችው ዶሊ ፓትረን በሲቬር ካውንቲ ቴኒስ ውስጥ ከ11 ወንድምና እህቶቿ ጋር ነው ያደገችው። ዶሊ ያደገችው በሙዚቀኛ ቤተሰብ ውስጥ ሲሆን ጊታር መጫወት የተማረችው በ7 ዓመቷ ነበር። በቴሌቪዥን የመጀመሪያ ትርኢት ያቀረበችው ደግሞ በ10 ዓመቷ ነበር። በ7 10 ዓመታት የሥራ ዘመኗ ከተወዳጅ የሙዚቃ ስራዎቿ ባሻገር ፋሽንን መከተል ትወድ ነበር። በተለይም የፀጉር አበጣጠርን በተመለከተም መለያ የሆነውን ቢጫ ቁርጥና የተለያዩ አለባበስ ጋር የሚሄዱ የፀጉር ስራዎችን ታዘወትር ነበር። ዶሊ ፓትረን በተለይም በኢትዮጵያውያን ዘንድ በሰፊ የሚታወቀው ጆሊን ጨምሮ በመቶዎች የሚቆጠሩ የሙዚቃ ግጥሞችን ጽፋለች። እነዚህ ተወዳጅ ስራዎቿ በዓለም አቀፍ ሽያጭ ከ100 ሚሊዮን በላይ በኢንተርኔት ደግሞ ከ1 ቢሊዮን በላይ እይታዎችን አግኝተዋል። ከቴኒስ ተራሮች ተነስታ በዓለም አቀፍ ደረጃ ታዋቂ የሆነችው ዶሊ ፓትረን በናሽቪል ሕይወቷ ማለፉ ከተሰማ ጀምሮ በአሜሪካና በመላው ዓለም የሚገኙ አድናቂዎቿ ሐዘናቸውን በመግለጽ ላይ ይገኛሉ።